የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያን ዛሬ እምን ላይ ነች? የኢትዮጵያ ተዋሕዶ ኦርቶዶክስ ቤተክርስቲያናችን ያለችበት ሁኔታ እጅግ አስከፊ፣ በዘመኗም ያላየችው ፈተና እያመሳት እያጠፋት ባለበት ሁኔታ ውስጥ ነው ያለችው። በኢትዮጵያ ታሪክ እጅግ የከፋ የሚባለው የግራኝ መሐመድና የጉዲት የጥፋት ዘመን ቢሆንም በቤተ ክርስቲያን ላይ ብርቱ ጉዳት ደርሶ ሕዝብ ቢፈጅም እንደ እምነት ሕዝቡ በእምነቱ ጠንካራ ነበር። ጥፋቱም ያው ዲያብሎስ ያደራጀው ቢሆንም ብዙ አልዘለቀም። ሕዝቡ ወይም ምእመኑ ወደ ፈጣሪው ጮኸ፣ እግዚአብሔርን በፍጥነት አስወገዳቸው። ነጮች፣ እንግሊዝ፣ ቱርክ፣ ጣሊያን፣ ፖርቹጋል እነዚህ በአንድም በሌላ እንዲሁም በቀጥታ በኢትዮጵያ ጉዳይ ጣልቃ ይገቡ ነበር። የራሳቸውንም ተጽዕኖ ፈጥረው ጉዳት ማድረሳቸው በታሪክ ተመዝግቦ ይገኛል። የዛሬው ግን ለየት ያለ ዘመቻ ነው። የአሁኑ የቤተ ክርስቲያን ጥፋት ከውስጥም ከውጭም እየተካሄደ ያለ በመሆኑ ጥፋቱን እጅግ ያከብደዋል። በተለይ ደርግ ስልጣን ከያዘ ጀምሮ በቤተ ክርስቲያን ላይ ዘመቻው በይፋ የተከፈተ ነበር። ቤተ ክርስቲያን ባትፈርስም በውስጡ ያሉ አገልጋዮች በስፋት ባይገደሉም ደርግ ይመራ የነበረው በኮሙኒዝም ስለነበረ ብዙውን ወጣትም ሆነ ህብረተሰብ ወደ ቤተ ክርስቲያንም ሆነ ወደ መስጊድ መሄድን እጅግ እንዲፈራ ያደረገ ሁኔታ ፈጥሮ ነበር። በወቅቱ ቀይ ሽብር የነገሰበት ወቅት ስለነበር ሰው ሁሉ በስጋት ውስጥ የወደቀበትና በየቤቱ ተከቶ በጭንቅ የሚያሳልፍበትም ወቅት ነበር። ተረጋግቶ ወደ ቤተ ክርስቲያን ለመሄድ የሞከረው ኢሰፓኮ የሚባል ፓርቲ ከተመሰረተና በደርግ ውስጥ ያለው የውስጥ ትግል በመንግስቱ ኃይለ ማርያም የበላይነት ከተጠናቀቀ በኋላ ነበር የተሞከረው። ይሁንና ቤተ ክርስቲያን በትምህርቱም በጣም የተዳከመችበት ነበር። በተለይ በከተሞች አካባቢ የጎላ ነበር። አብዛኛው በሰሜን ያለው የአገራችን ክፍል የተዋሕዶ ኦርቶዶክስ ተከታይ ስለነበር መተዳደሪያው መሬት ስለነበር ይህ መሬት በመወረሱ የቤተ ክርስቲያን ገቢ በእጅጉ የተመታና ገቢያዋ ሁሉ ተመናምኖ የወደቀበት ጊዜ ነበር። በተለይ የአብነት ትምህርት ቤቶች በእጅጉ ተመትተዋል። የደርግ አስተዳደር በፈጠረው ተጽዕኖ የኔታ ትምህርት ቤቶች የመጥፋት ያህል ሆነዋል። በዚህ ሂደት የቀጠለው ጉዞ በተለይ የቤተ ክርስቲያናችንን ፓትርያርክ እስከ መግደል በመሄዱ ብዙ አባቶች ወደ ውጭ አገር እስከ መሰደድ ደርሰዋል። ይህ ሁኔታ እስከ ደርግ ውድቀት ድረስ ቢላላም በቤተ ክርስቲያን ላይ ያረፈው ውድቀት ወይም መድቀቅ ቀጥሎ ነበር። ከደርግ ውድቀት በኋላ ወያኔ ስልጣን እንደያዘ የመጀመሪያ ዘመቻው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ነበር። በቤተ ክርስቲያናችን በቀጥታ ጣልቃ በመግባት በወቅቱ የነበሩትን ፓትርያርክ መርቆሬዎስን ከአገር እንዲባረሩ አድርጎ በምትካቸው ወያኔ ያዘጋጃቸው ካቶሊኩ አባ ጳውሎስ በጉልበት እንዲቀመጡ አደረገ። በዚህ ድርጊት ስለ እምነታቸው መሟገት ሲገባቸው በመስማማት 33 ጳጳሳት ፊርማቸውን በማሳረፍ የካቶሊኩን ጳጳስ አባ ጳውሎስን ተቀበሉ። አባ ጳውሎስ ወዲያው ብዙም ሳይቆዩ የቤተ ክርስቲያኒቱን ሥርዓት አምልኮ ለመናድ
በማሰብ ከካቶሊክ የተሰጣቸውን ትእዛዝ ለማስፈጸም ወስኖ የቤተ ክርስቲያኒቱ የበላይ የሆነውን እግዚአብሔር መንፈስ ቅዱስ የሚገለጥበትን ሕግ ለመለወጥ ወሰኑ። ይህንንም አደረጉ። ቀደም የነበረው ትክክለኛው ሕግ የቤተ ክርስቲያናችን የበላይ ሲኖዶስ ሲሆን የሲኖዶሱ የበላይ ደግሞ እግዚአብሔር መንፈስ ቅዱስ ነበር። ጉባኤ ሲኖዶስ ሲጀመር ሁሉም ጳጳሳት በክብ ይቀመጣሉ። በመሃላቸው ከፍ ባለ ጠረጴዛ 80 አሐዱ መጽሐፍ ቅዱስ ይቀመጣል። ጉባኤው ሲከፈት በጸሎት ጉባኤውን እግዚአብሔር መንፈስ ቅዱስ እንዲረከብ ይደረጋል። ከዚያ በኋላ ጉባኤው ይከናወናል። ፓትርያርኩ በእግዚአብሔር መንፈስ ቅዱስ መሪነት በሲኖዶሱ የተላለፈውን ውሳኔ ሥራ ላይ ያውላል። ፓትርያርኩ ተጠሪነቱ ለሲኖዶስ በመሆኑ ሥራው ሁሉ የሚመራው በሲኖዶስ ውሳኔ ላይ በመመስረት ነበር። ይህ ሁሉ ከሆነ በኋላ ቤተ ክርስቲያናችንም ቀኖናዋ ከተለወጠ በኋላ የቀደመው ትክክለኛው ሕግ ተሽሮ አባ ጳውሎስ የሲኖዶሱ መሪ እንዲሆኑ ተደረገ። ይህም ማለት ሲኖዶሱ ለአባ ጳውሎስ ተጠሪ ሆነ። ይህ ጣዖትን ያነገሰ አባ ጳውሎስ በሲኖዶስ ቦታ ራሳቸውን ስለሾሙ ቤተ ክርስቲያን የጣዖት ቤት ሆነች። ይህ ሕግ እስካሁንም ያልተሻረ ሆኖ በአቡነ ማትያስም ቀጥሎ ይገኛል። የተሰደዱት ፓትርያርክ ተመልሰው ቢመጡም በዚህ ሕግ ላይ የተደረገ ለውጥ የለም። አባታችን ሊቀ ሊቃውንት አያሌው ታምሩ በወቅቱ ባደረጉት ሙግት ትክክለኛውን የቤተ ክርስቲያን ሥርዓት የለወጡትን አባ ጳውሎስ ከጥፋት ሥራቸው እንዲገቱ ለማድረግ ከፍተኛ ትግል ቢያደርጉም ራሳቸው ጳጳሳቱም ስላልደገፏቸው ጭርሱኑ ከሥልጣናቸው ከቤተ ክርስቲያን ታገዱ። እሳቸውም በከበረው የክህነት ሥልጣናቸው ሲኖዶሱንም አባ ጳውሎስንም የአባ ጳውሎስም ስም የሲኖዶስ አባላትን ስም በቅዳሴውም በአገልግሎትም የምትጠራ ቤተ ክርስቲያን ካህን፣ አገልጋይ ሁሉ በግዝት እንዲታሰር አደረጉ። ትክክለኛም ሥራ ሠሩ። ይህ ግዝት የሚነሳው ቤተ ክርስቲያን እሳቸው የገዘቱበትን በቂ ምክንያት ተረድታ ከጥፋቷን በመጸጸት ተመልሳ የትክክለኛውን አባት ግሳጼ ተቀብላ ስትታረም ብቻ ነው። የቤተ ክርስቲያን ሕይወት የሚመለሰውን በዚህ መንገድ ብቻ ነው። ዛሬ ቤተ ክርስቲያን ከዚህና ከመሳሰሉ ጥፋቶች ከመመለስ ይልቅ በጥፋቷ ገፍታ ትገኛለች። ዛሬ ቤተ ክርስቲያን የተሐድሶ የቅባት የጸጋ መታጎሪያ ሆናለች። ቤተ ክርስቲያን ነጋዴ ከመሆንም አልፋ የሚበዙት እረኞቿ ሚሊዮነሮች ሆነው ቤተ ክርስቲያንን የንግድ ማዕከል አድርገዋል። ይህም ብቻ አይደለም። የሚበዙት ጳጳሳት፣ ዝቅም ባለ ማዕረግ ያሉ አገልጋዮች ሁሉ የመንግሥት ሰላይ ሆነው ለመናፍቁና የእስላም አስተዳደሩ የአብይ መንግሥት አገልጋይ ሆነው ለቀደመው እባብ ለዘንዶው ለሐሰተኛው ነቢይ ተሸንፈዋል፣ አምልከውታል። በዚህም ድርጊታቸው ምልክቱን ወስደዋል። ወገኖቼ እውነት ነው። እንዲህ ብለን እውነትን የተጨበጠችውን ቤተ ክርስቲያናችንን ያፈረሱትን በግልጽ ማንነታቸውን ልንገልጽ ይገባል። በእምነትህም ልደራደር የምትል ከፖለቲካውም ከሃዲ እምነቶችም ጋር በምንም መንገድ የምትተባበር እምነትህን አታውቁም፣ ከሃዲም ነህ። እንደምትረዱት ቤተ ክርስቲያን እረኛ የላትም። ሁሉም ማለት ይቻላል ራሳቸውን ያሰማሩ፣ የካዱ፣ ምንፍቅናን ያነገሱ ሆነዋል። ስለዚህ ፍርዱም የመጣው እነዚህን የተዋህዶ እምነትን ከውስጥ ተቀምጠው እያፈረሱ ያሉትን ለማጽዳትም ነው።
በአፍ ተዋህዶ ነኝ ይላሉ፣ በተግባር ግን ቅባቶች፣ መናፍቆች፣ ታድሶች፣ ሰላዮች ናቸው። ማንም ሰው በምላሱ በፕሮፓጋንዳው ከጠቀሙት ሊደግፋቸው ይችላል። በእግዚአብሔር ዘንድ ግን በማንነታቸው ላይ ለውጥ አያመጣም። ያው የዲያብሎስ ልጆች ናቸው። ፍርዳቸውም ወደ አደባባይ ይወጣል። ቤተ ክርስቲያን በዚህ ብቻ አይደለም እየተመታች ያለችው። የነጩ ዓለም በዚች የእውነት ቤት ላይ ዘመቻ ከከፈቱ ረጅም ዘመን ያስቆጠሩ ቢሆንም እንዳሁኑ ጊዜ ከፍቶ አያውቅም። ለዚህ ደግሞ ዋናው ምክንያት የዛሬ 15 ዓመት ጀምሮ እየተገለጸ የመጣው እውነት ፈተና ውስጥ ስለከተታቸው ነው። ያደፈጡት ሁሉ በስውር ቤተ ክርስቲያንን ሲገሉ የነበሩ በግልጽ ማጥፋት የጀመሩበት በዚህ ምክንያት ነው። ኢትዮጵያ ዓለም ብርሃን በሚል ኃይለ ቃል የመጣው መልእክት ከልዑል በተሰጠን አይነ ልቡና እየተገለገልን እውነቱን ወደ አደባባይ ስላደረስን መሸፈኛ ዘዴ ስላጡለት ጭፍን ውግዘትን በየስራቻው ሲያካሄዱ እንሰማለን። እግዚአብሔር አምላካችን በባህሪው እውነት ነው። በመሆኑም እውነትን ብቻ ነው የሚያጸድቀው። የውሸት ባለቤት ደግሞ ዲያብሎስ፣ የቀደመው እባብ፣ ዘንዶው፣ ሐሰተኛው ነቢይ ነው። ሐሰትን፣ ክህደትን፣ ምንፍቅናን ያነገሱ የቤተ ክርስቲያናችንን የተዋህዶ እምነት የካዱ በላያችን ነግሰው እየተመለከትን ዝም የምንል ከሆነ እግዚአብሔር እንዴት እያመለክነው ነው እንላለን? እንዴትስ እውነትን አንግሰናል እንላለን? በመሆኑም ቤተ ክርስቲያናችንን አፍርሷል የምንለው እየሰሩ ባሉት ምግባርና አካሄዳቸው ነው። በአንድ ወቅት መልካም ለመስራት በመልካም የተዋህዶ ልጆች የተመሰረተው ማኅበረ ቅዱሳን የሚባል ተቋም በወቅቱ በጎ ሥራ ቢሠራም ቀስ በቀስ የመንግሥት ሰላዮች ስለተሰገሰጉበት ስሙ እንጂ ግብሩ የጠፋ እንዲሆን አድርገውታል። ጸጉራም ውሻ አለ ሲሉት ይሞታል እንደሚባለው ይህም ድርጅት በግልጽ ወጥቶ ኢትዮጵያ ዓለም ብርሃንን ሲቃወም ሰምተናል። ይህንንም ያደረገው ማኅበረ ቅዱሳን ቴሌቪዥን ስርጭቱ ላይ ባቀረባቸው 2 እንግዶች አማካኝነት ነው። እንግዶቹ መምህር ኃይለ ማርያም ዘውዱና መምህር ገብረ መድኅን እንየው ይባላሉ። የፕሮግራም አዘጋጁና ጠያቂው ስማቸውን ስላልገለጹ ስማቸውን ባንጠቅስም የድርጊቱ ዋናው አቀናባሪ እንደሆኑ ግን ተረድተናል። በዚህ ዝግጅቱ 2 መምህሮች ነን የሚሉ፣ ካባና ጥምጥም ያደረጉ አዋቂ ነን የሚሉ የኢትዮጵያ ትንሣኤ የለም፣ እንዲያውም መጽሐፍ ቅዱስን እንጂ አዋልድ ብለው የሚጠሯቸውን ገድላተ ቅዱሳን እንደ ከንቱ ሲቆጥሩ ሰምተናል። እንግዲህ ልብ ልንል ይገባል። እነዚህ በግልጽ እንደ ፕሮቴስታንቶቹ አይነት አቋም ይዘው ሲናገሩ ሰምተናቸዋል። ቤተ ክርስቲያናችንን ለማፍረስና ምንፍቅናን ለማንገስ ምን ያህል ማኅበራት፣ ቤተ ክህነትና አመራሩ እንደተሸጡ እየተረዳን ነው። ይሁንና እየደከሙ ያሉት ላለው የመናፍቅና የእስላም ጥምር መንግሥት ራሳቸውን የሸጡ በመሆናቸው ካባውንና ጥምጥሙን የሚጠቀሙበት ውስጣዊ ማንነታቸውን ለመሸፈንና የጠመጠመ ሁሉ የተማረ ካህን ነው በሚል ሕዝበ ክርስቲያኑ ይቀበለናል በሚል የሰሩት ስልታዊ የምንፍቅና ዘመቻ ነው። መምህር ኃይለ ማርያም ዘውዱ በአብዛኛው ፌስቡክን፣ ቴሌግራምን፣ ዩቲዩብን በመተቸት ተጠምደው ነበር ያሳለፉት። በሌላ በኩል በተለያዩ አባቶችም እሳቸውም እንደሚሉት በከተማ የሚኖሩ አባቶች መናገር እንደ ውሸት ተናጋሪ አድርገው ቆጥረው ነበር ሲተቹ የነበረው። ይህም ብቻ አይደለም፣ ስለ ትንሣኤ ምንነት የሚነግሩን በማቴዎስ 24 የተጻፈ ስለሆነ የሚነግረንን አያሻም ነበር ያሉት። እንግዲህ እኚህ ሰው ራሳቸው በቴሌቪዥን ቀርበው እየተናገሩ ማኅበራዊ ገጾችን በሙሉ እንደማይጠቅሙ
ከንቶች እንደሆኑ ተናግረዋል። እሳቸው የለፈለፉበት ቴሌቪዥንም የኤሌክትሮኒክስ ውጤት መሆኑን ረስተዋል። ለእሳቸው ንግግር ሲሆን ትክክል፣ ለሌላው ግን ውሸት ነው ባይ ናቸው። ከኔ ውጪ አይሰማ ባይ ናቸው። ቀጥሎም ስለ ትንሣኤ ያነሱት ማቴዎስ 24 የሚነግረን የልዑልን መምጣት ለመጨረሻ ፍርድ ይህንንም የሚያሳዩ ምልክቶች እንደሚከሰቱ ጌታ የተናገረበት ነው። እኛው እንንገራቸውና ለመምህሩ ማቴዎስ 25 ስለዚሁ በግልጽ የሚያስረዳ ቃለ እግዚአብሔር ነው። ይሁንና የእሳቸው ንግግር ከእኛ አባባል ጋር ምንም የሚያገናኘው ነገር የለም። እኛ ያልነው በምድር እግዚአብሔር ስለሚያመጣው የትንሣኤ ዘመን ነው። በራእየ ዮሐንስ የተነገረውን ሲሆን ወደዚያው እንዴት እንደምንጓዝ በዚሁ በራእየ ዮሐንስም ምዕራፍ 16፣ 18፣ 19 የተጠቀሰውን ቃል በመግለጽና ኢትዮጵያም የትንሣኤ መሪ መሆኗን በመግለጽ ነው። እንግዲህ መምህር ስለ ንጉሥ ቴዎድሮስም ሊጨምሩሎት ትንቢተ ኢሳይያስ ምዕራፍ 49ን ያንብቡ። ይቅርታ፣ የአዲስ ኪዳን መምህር ኖት፣ ብሉይን አያውቁትም። ስለዚህ እርሶ ብሉይን ከአዲስ አዋህዳና አስማምታ የተመሠረተችውን ተዋህዶ የሚያውቋት አይመስለኝም። ምንፍቅናውን በሚገባ ያሳብቅቦታል። ሁለተኛው መምህር ገብረ መድኅን እንየው የተባሉ ደግሞ አዲስ ነገር ያወራሉ። አንድም ንግግራቸው በእግዚአብሔር ቃል ያልተደገፈ ተራ ስድብና ትችት ነበር። ኢትዮጵያ ዓለም ብርሃን በመተቸት መታወቂያ ያድላሉ፣ በመርከብ ግቡ ይላሉ ብለው እንደ ወንጀል እንዳጋንንት መንፈስ ቆጥረውናል። መሰደብ መናቅ ለእኛ ልብሳችን ነው። እኛ ቃሉን በመሸምደድ እንደ ድርሰት አናነበንብም፣ በእምነት እንኖርበታለን እንጂ። ለመሆኑ እኛን የት ያውቁናል? የትኛውን መልእክታችንን አንብበዋል? አያውቁትም። መሽሩፍ አገኙ፣ ወጥተው ደነፉ። መልካም ነው። ከዚህም ሲያልፉ 3 ትንቢት አይነት አለ አሉ። አንዱ የመረጃ ትንቢት ነው፣ ሁለተኛው የአጋንንት ትንቢት ነው፣ ሦስተኛው የመንፈስ ቅዱስ ትንቢት ነው ብለው ከፋፍለዋል። ለማንኛውም ይህ አባባል በአንድና በሁለት ስለጠቀሷቸው በእግዚአብሔር ቃል አስደግፈው ቢነግሩም መልካም በሆነ ነበር። መረጃም በሉት አጋንንትም በሉት ሁለቱም ትንቢት አይባሉም፣ ቅዠት ይባላሉ። ጥምረታቸው ከርኩስ መንፈስ ጋር ነውና እግዚአብሔር መንፈስ ቅዱስ ስለሚገልጠው እውነት ግን በሕልምም በራእይም በብዙ መንገድም ሥላሴ ለልጆቻቸው መንፈሳዊ ምሪትን ይሰጣሉ። መምህር ጎረምሳ ኖት፣ እንደተመለከትኩት ከ30 አይበልጡም። ጓደኛውም እንዲሁ ናቸው። በዕድሜ ብዙ ያሳለፉትን አባቶች ለመንቀፍ ስትደፍሩ ማንነታችሁንና መሠረታችሁን ያሳያል። እናንተ መምህር የተባላችሁበትን አዲስ ኪዳን ለእኛ ያሳለፉልን ሐዋርያት ራሳቸው የጻፉትን ወንጌል ነበር እናንተም የጠቀሳችሁት ማቴዎስ 24 ማለት ነው። ግን ጌታ ከኢየሩሳሌም እኔ እግዚአብሔር መንፈስ ቅዱስን እስክልክላችሁ ተቀመጡ፣ እኔ ካረግሁ በኋላ እሱን እግዚአብሔር መንፈስ ቅዱስን እልክላችኋለሁ፣ እሱ ይመራችኋል፣ ይመክራችኋል፣ ያስተምራችኋል ነው ያለው። እንዴት ነበር የመራቸው? በራእይ በሕልም እየተገለጠ የጸናውን መሠረታዊ ቃሉን ብሉይ ከአዲሱን ዘመናችን በየጊዜው እንዴት እንደሚዳኝ የሚገለጽበት መንገድ መሆኑን እያሳወቀ እዚህ እንዳደረሰን አታውቁምን? ለማንኛውም እኛ መታወቂያ ሰጠን። ስለ ምን ዓላማ ሰጠን? የወሰዱት ይንገሯችሁ። ግን ምን ያደርግላችኋል? ብትመኙትም አታገኙትም። የእምነት መርከብ ድንግል ናት። የታመኑት የትንሣኤ ሙሽሮች ናቸው። የሚሳፈሩበት ቃሉን ማነብነብ አይደለም። ይግባችሁ። በእምነት ነው እግዚአብሔርን ማስደሰት የሚቻለው።
እሺ እናንተ መምህሮች፣ የዘመናችን ፈሪሳውያን አዋቂዎች፣ መምህር አትበሉ፣ መምህራችሁ እኔ ነኝ ያለው ጌታችን ወዴት ሄዶ ነው? እናንተ የዘመናችን ፈሪሳውያን መንገድ የምትዘጉ አታልፏትም። በመጀመሪያ የመጣው እሳት እናንተን መንገድ ዘጊዎችን፣ አጥፊ እረኞችን ነው የሚጠርገው። ስለማታውቁት ባታወሩ በተሻላችሁ ነበር። ስለ እናንተ ትንቢተ ሕዝቅኤል ምዕራፍ 34 በሙሉ አንብቡ። እናንተ ማረፊያችሁ ከዚያ ነው። የተጠበቃችሁትም ለፍርድ ስለሆነ በነፍሳችሁ ብትድኑ እንዲሆን፣ ሥጋችሁ ግን ለሰይጣን መሰልጠን ሰጥተናል። የኢትዮጵያን ትንሣኤዋን ስለ ካዳችሁ እንኳን ልትሻገሩ ለዋዜማውም አትደርሱም። ይህ እውነት ይድረሳችሁ፣ ሞት ይቀድማችኋል። በማጠቃለያ ቤተ ክርስቲያናችን በታላቅ አደጋ ውስጥ እንደሆነች መረዳት ያስፈልጋል። የአባቶችን ሕግ አፍርሳ በአባ ጳውሎስ በጉልበተኛው ጳጳስ የተከለችውን የጣዖትነት ሕግ ስላላስተካከለች አገልጋዮቿ ሁሉ በውግዘት ውስጥ ናቸው። በእነሱ መባረክ ማናቸውም አገልግሎት ማድረግ አይቻልም። የሚያደርግ ደግሞ በተግባራቸው ተካፋይ ስለሚሆን ውግዘቱ ያገኘዋል ማለት ነው። በመሆኑም የምንመክረው የእግዚአብሔርን እርምጃ በትዕግሥት መጠበቅ ግድ ሲሆን፣ ወደፊት በኢትዮጵያ የዓለም ብርሃን የተሰበሰቡ ቤተ ክርስቲያኖች ሲጠናከሩና በርከት ሲሉ የእነዚህ ውግዘቱን የተቀበሉና ትእዛዙን አክብረው ራስን ለማረም ለማስተካከል ያልፈቀደውን ሲኖዶስን በማናቸውም ሥርዓት አምልኮ ባለማንሳት የተለዩ ሲሆኑ በእነሱ መገልገል ይቻላል ብለን እናስባለን። በጥቅሉ ጊዜው ቅርብ ስለሆነ የእግዚአብሔር ቤተሰቦች እንዳትታወቁ እንመክራችኋለን። ሌላው የምንመክራችሁ ቤተ ክርስቲያን የመንግሥት ፖሊሲ አስፈጻሚ ከሆነች ቆየች። ስለዚህ ለመንግሥት ሌላው ምላስ ከሆነች ልትሰሙ አይገባም እንላለን። ከዚህ የሚልቀው ትልቁ ምንፍቅናዋና ክህደቷ የሚመነጨው ከአባ ጳውሎስ ጊዜ ጀምሮ እየተተገበረ ያለው የሃይማኖቶች ኅብረት የሚባል ስብስብ ውስጥ አባል ስትሆን በቅርብ የኮሮና በሽታን ተከትሎ በቴሌቪዥን በተላለፈ የጋራ ጸሎታቸው የቤተ ክርስቲያናችን መሪዎች ባዘዙት መሠረት ከመናፍቃን፣ ከካቶሊኮች፣ ከእስላሞች ጋር የጋራ ጾም ጸሎት ለአንድ ወር አውጀው አከናውነዋታል። ስለዚህ አውሬውን ለተቀበሉ እሱም ለፈጠራቸው እምነቶች ምንፍቅና፣ ኩትልክና እስልምና ጋር አንድነታቸውን አረጋግጠዋል። ስለዚህ ለቀደመው እባብ፣ ለዘንዶ፣ ለሐሰተኛው ነቢይ ሰግደዋል፣ አምልከዋል፣ ምልክቱንም ተቀብለዋል። የዚሁ የዲያብሎስን መንግሥት ፈቃድና ሐሳብ ተግብረዋል። በመሆኑም ቤተ ክርስቲያን ራሷ መዳን መፈወስ ይገባታል እንጂ ሌላውን ምእመን ልታድንና የእረኝነት ግዴታዋን ልትወጣ አትችልም፣ በእንደዚህ ዐይነት ክህደት ውስጥ እስከወደቀች ድረስ።